መንግስታዊ ውሳኔ የሀገርን የህዝብንም የኢኮኖሚ እንቅስቃሴ ከገባበት አደጋ ለማውጣት የተወሰደው የተጠናው የኢኮኖሚ እርምጃ ከተተገበረ 18 ወራት ተቆጠሩ። ይህንን የማክሮ ኢኮኖሚ መዋቅራዊ ማሻሻያ የ18 ወራት አፈጻጸም የሚገመግም ሪፖርት በዛሬው ዕለት የሚመለከታቸው ባለድርሻዎች በተገኙበት ቀርቧል። አፈጻጸሙ ስኬታማ ውጤቶች የተመዘገቡበት መሆኑን የገንዘብ ሚኒስትሩ አህመድ ሺዴ አንስተዋል። የዋጋ ግሽበትን ወደ ነጠላ አሃዝ ከማውረድ የእድገት ምጣኔን እስከ ባለ ሁለት አሃዝ የማድረሱ ጉዞ ለዚህ ማሳያ ነው። ጠንካራ እድገት ያረጋገጠች ነው ሀገራችን። ሁለተኛ ደግሞ ይሄ እድገት ደግሞ በማክሮ ኢኮኖሚክ ስታቢሊቲ የተደገፈ ነው። ኢንፍሌሽን የቀነሰ ነው። እድገት ግን በከፍተኛ ደረጃ ያደገ ነው ያለው። እንደዚህ አይነት ውጤት የሚያገኙ ሀገሮች በጣም ውስን ናቸው። ስለዚህ የኢትዮጵያ የማክሮ ኢኮኖሚ መረጋጋት እንዲሁም የፈጣን እድገት አንድ ላይ ተቀናጅቶ እየተካሄደ ያለና ውጤቱም ይሄን ነው የሚያሳየው። ሪፖርቱ ለመጀመሪያ ጊዜ የዓለም አቀፍ ደረጃውን በጠበቀ መልኩ በሀገር ውስጥ ባለሙያዎች መዘጋጀቱንም አንዱ አኩሪ ተግባር መሆኑን አስረድተዋል። ምንዛሪ ክምችት ማደግ፣ ኤክስፖርታችን በከፍተኛ ደረጃ ማደግ፣ በአጠቃላይ ለኢንቨስትመንት ምቹ የሆነ የማክሮ ኢኮኖሚ ሁኔታ መፈጠርና የኢንቨስትመንት የመበረታታት ጉዳይ ከዚሁ ጋር ተቀናጅቶ የሚታይ ነው። ስለዚህ በራስ አቅም እንደዚህ አይነት በጣም አናሊቲካል የሆነ ኢንተርናሽናል ስታንዳርዱን የጠበቀ ሪፖርት ነው የተዘጋጀው። ይህም በሀገር ደረጃ ማሻሻያው ከኢኮኖሚ ግንባታ ባሻገር ተቋማዊና ሙያዊ ብቃት እየተገነባ ስለመሆኑ ማሳያ ነው ያሉት ደግሞ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ናቸው። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ ለተቋማት ግንባታ የተሰጠ ነጻ የፖሊሲ ምህዳር የቁርጠኝነቱን ማሳያ መሆኑን ያስረዳሉ። አቅም የፈጠረን መሆኑ ነው። ተቋማት ውስጥ ጠንካራ አቅም ያላቸው ወጣት ልጆች እየፈጠርን ነው። እነዚህ ልጆች ያው ነገኛን የሚተኩ ነው የሚሆኑት። የኢትዮጵያን ኢኮኖሚ በአገሩ መምራት የሚችሉ ነው የሚሆኑት። ኢትዮጵያ ተቋም የገነባች እንደሆነም ያየንበት ነው። በብዝሃ ዘርፍ የተዘረጋው የማሻሻያው መዋቅራዊ አቅም ኢኮኖሚው በአስተማማኝ የእድገት ፍጥነት ላይ እንዲገኝ ማስቻሉንም የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አብራርተዋል። ይህም ውጤታማ የዲጂታል የመረጃ አያያዝና የተቋማት ቅንጅት በመፈጠሩ የመጣ ሪፖርት ነው። ባለሙያዎች የተሻለ የአናሊሲስ አቅም ማለት ነው። ቶሎ ብሎ መረጃዎችን ተረድተው ፈጠን ብለው ፖሊሲ የሚያወጡ ውሳኔ የሚወስኑ የበላይ አመራሮችን ተቋማትን መረጃ መስጠት እንዲችሉ ያገዘ ነው። ሂደቱ ራሱ በጣም አቅምን ያጠነከረ ነው። ኢትዮጵያ ብቁ ባለሙያዎች ከማፍራት አንጻር የሚታይ የሚዳሰስ ውጤትና ሲስተም ለመገንባቷ ሪፖርቱ ማጣቃሻ ሆኖ ይቀርባል። ያለፉትንም ሆነ አሁን ላይ የሚስተዋሉ ጫናዎችን የሚረዳ የሚቋቋም አቅም እየተፈጠረ መሆኑንም ሰምተናል። በየቀኑ አዳዲስ ነገሮች፣ አዳዲስ ለውጦች አሉ። እነዛ በየቀኑ የሚመጡ አዳዲስ ለውጦች የሀገራችንን የኢኮኖሚ አስተዳደር ተጽዕኖ የሚያሳድሩ ናቸው። ይሄንን ተጽዕኖ ደግሞ መቋቋም የምንችለው ይሄ የሚመጣን አዳዲስ መረጃ መተንተን የሚችል አቅም መፍጠር ስንችል ነው። ይህንን በማጠናከር ረገድ ኢኮኖሚው በድምር አቅም የታለመለትን ግብ እንዲመታ ክትትሎች ተጠናክረው እንደሚቀጥሉም ተመላክቷል።